አራት ማዕዘን ተጀምሯል ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ ዋና ዜናዎቻችንን ላስተዋውቃችሁ በአዲስ አበባ ከተማ እየተስተዋለ ያለው የትራንስፖርት እጥረት ለኮሮና ወረርሽኝ መስፋፋት ምክንያት ከመሆኑ በፊት ጥንቃቄን ማዕከል ያደረገ እንቅስቃሴና ህግ የማስከበር ስራ ሊሰራ እንደሚገባ የአዲስ አበባ ነዋሪዎች ጠየቁ ዓለም የገጠማትን የኮሮና ቫይረስ ወረርሽኝ ለመከላከል በትብብርና በጥንካሬ መስራት ወሳኝ መሆኑን የተለያዩ ሀገራት ከንቲባዎች ገለጹ 5 ቢሊዮን ችግኞችን ለመትከል እቅድ የተያዘበት የዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በነገው ዕለት በይፋ ይጀምራል ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ አብራችሁን ቆዩ በአዲስ አበባ ከተማ እየተስተዋለ ያለው የትራንስፖርት እጥረት ለኮሮና ወረርሽኝ መስፋፋት ምክንያት ከመሆኑ በፊት መንግስትም ሆነ ማህበረሰቡ ጥንቃቄን ማዕከል ያደረገ እንቅስቃሴና ህግ የማስከበር ስራን ትኩረት ሊያደርግባቸው እንደሚገባ የአዲስ አበባ ከተማ ነዋሪዎች ጠይቀዋል የትራንስፖርት አገልግሎቱ በሚሰጥባቸው አካባቢዎችም ህዝቡ ለኮሮና ቫይረስ ወረርሽኝ እንዳይጋለጥ ማህበራዊ ርቀትን መጠበቅ እንደሚገባም ተናግረዋል አስተያየቶቹን ያሰባሰበው ሪፖርተራችን ኮሰን ብርሃኑ ነው ህዝቡ በአጠቃላይ የተባለውን ነገር አይተገብርም ምክንያቱም ራሱን አንድን ሰው የራሱን መብት አውቆ ነው የሌላውን ሰው መብት መጠበቅ ያለበት ራሱን አይጠብቅም ይሄው እናንተም ያያችሁት ነው ማክስ አርግ ራስን ጠብቅ ከሰው ጋር አትነካካ አንድ ሜትር ራቅ ይሄ ወረርሽኝ ከባድ ነው እያየንም ነው ስንት ያለቀ ነው ህዝቡ ማለት ነው እኛም ጋር ተጀምሯል ይሄው በየቀኑ እየጨመረ ነው የአካባቢ የሰው እንቅስቃሴ በጣም ተርኖቨር ያለበት አካባቢ ነው የትራንስፖርት ፍሰቱ እንደምታየው ከፍተኛ ነው የሰው ፍሰቱ ከፍተኛ ነው ስለዚህ አሁን ሰው ወደ ስራ መሄዱን ብቻ ነው የሚያስበው እንጂ በሽታው ተያዝኩኝ ምናምን አይደለም የሚያስበው ሁለተኛ ነገር ደግሞ ከዚህ ነገር ብትጠረቀቅስ ምን ራስን ጠብቄ ነገሮችን አከናውኜ እንዴት ወደ ተግባራቶችን አከናውናለሁ የሚል እንደዚህ አይነት ግንዛቤ ያዘ ይመስለኛል እኔ ራሴ የጤና ባለሙያ ነኝ ማለት ትራንስፖርት ተጠቃሚ ነኝ ተጋፍቼ ነው እንትንም ብለው ሰዓት ላለማርፈድ ምናምን የምታደርገው ነገር ጋፋለው ግን እንደ በኮሮና ያለው ነገር ሳስበው ለራሴ ራሱ ሪስክ ውስጥ እንዳለው ይሰማኛል ግን አማራጮች የሉም ትራንስፖርት አማራጮች የሉም አሁን የሁሉ ተሰብስቧል የትራንስፖርት አማራጭ ቢኖረን በተለያየ አቅጣጫ ሄደን ወደ ምን ሄድበት እንትን እኔ አሁን ከስራ ድሬ መውጣ ሰው ነኝ ወደ ቤቴ ነው የምሄደው ግን ትራንስፖርት እየተጠበቅኩ ነው ረጅም ደቂቃ ሆኖኛል እዚህ አባቢ ማለት ነውና ከባድ ነው ከ3 ሰዓት በኋላ እንደምታየው ነው የለም መኪና እና በዛ ምክንያት ሰው ርቀቱን ጠብቆ ለመቆም አልቻለም ከወረፋው ብዛት የተነሳ ማለት ነው ስለዚህ መንግስት ይሄንን አይቶ መኪናዎች ቢመደቡ ጧት እንደሚመደበው ከሰዓትም ከ4 ሰዓት ከ3 ሰዓት ከ4 ሰዓት አካባቢ ላይ የለም በቃ መኪና እና በዛ ምክንያት ኮሮናን አስበህ ዲስታንስን መጠበቅ የሚባለው ነገር የለም አይሰራም አሁን እዚህ ጋር እኔ ስለተጠንቀቅኩ እኔ ብቻ ነው አይደለም ምንድነው አንተንም ነው ማደነው እኔ ደግሞ ደካማ ኮንክ አንተ ጠንቃቃውንም ሰው ነው ማጠፋው ታይዘን ምንጠፋበት ሂደት ነው ያለው እንደ ሌሎች ፓንዳሚኮች ለምሳሌ ኤችአይቪ ምት እኔ ራሴን ካቃቀብኩኝ ኦኬ ብዙ ሰው አደረፋለሁ ብዙ ነገር ይሄ ግን እንደዛ አይደለም ለምሳሌ አንድ ግቢ ውስጥ ተከራዮች ይኖራሉ ወይ እኔ ብዙ ሰው ይኖራል ግቢ ውስጥ ያ ግቢ ውስጥ ያለው ሰው በሙሉ ሲጠነቀቅ ነው ውጤት ሊመጣ የሚችል እንጂ ያንዱ ቤት ብቻ ሰው ጥንቃቄ ያ ከዛ ውስጥ ያድናል የሚል ግንዛቤ የለኝም እዚሁ ርዕሰ ጉዳይ ላይ እንቆያለን እነዚህን አስተያየቶች ሲያሰባስብ የነበረው ሪፖርተራችን ኮሰን ብርሃኑ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው ጤና ይስጥልኝ ኮሰን እንደምን ውለሃል ቀደም ሲል ያሰባሰብካቸውን የነዋሪዎች አስተያየት ስንከታተል ነበርና ምናልባት ካንተ ትዝብት አንፃር በትራንስፖርቱ ዘርፍ ላይ ህብረተሰቡን ለኮሮና ወረርሽኝ ይበልጥ ያጋልጣሉ ተብለው የሚነሱ ሐሳቦች ምንድናቸው አመሰግናለሁ መቅደስ እንግዲህ እኔ በተለያዩ ትራንስፖርት የሚሰጡ ትራንስፖርት አካላትን ለማነጋገር እንዲሁም የራሴን ትዝብት ለማየት ሞክሬ ነበር ከመገናኛ
ጦር ኃይሎች ባለው በተለይም አሁን የሚገኝበት ጦር ኃይሎች አካባቢ ነው። እንደምታዩት እንግዲህ መኪናዎች ከጀርባ ያሉ በዛውም ልክ ደግሞ ትራንስፖርት አገልግሎት ለመጠቀም ሰልፍ የሚይዝ የማህበረሰብ ክፍልም በዛው ልክ ነው ያለው። እንግዲህ ያየኋቸው ትዝብቶች ምንድናቸው? በተለይም ማስክ ማድረግ ድንጋጌ በህግ ከተደነገገ በኋላ በተለይም የኮሮና ቫይረስ ወረርሽኝ ከመከላከል አንፃር ጭንብል የፊትና የአፍ መሸፈኛ ጭንብል ማድረግ ግዴታ ተብሎ ከተወሰነ በኋላ በማህበረሰብ የተለያዩ ለውጦች ተካሂደዋል። ይሄም በህግ የወጣ ግዴታ ስለሆነ ነው ማለት ያለን። ነገር ግን ማድረግ ማለት ከኮሮና ሙሉ ለመከላከል እንዳልሆነ በሌላ በኩል የህክምና ባለሙያዎች ያስረዳሉ። በተለያየ አካባቢዎች በተለይም ጦር ኃይሎች አካባቢዎች ረጃጅም ሰልፎችና ጭንብል ያደረጉ ሰዎች ብታይም የማህበራዊ ርቀትን በመጠበቅ መልኩ የማህበራዊ ርቀትን ተመልካቾቻችን ከኮሰም ብርሃኑ ጋር የነበረን ግንኙነት በኔትወርክ ምክንያት ተቆርጧል። ለተፈጠረው የድምጽ መቆራረጥ ይቅርታ እንጠይቃለን። ወደ ሌሎች ዘገባዎቻችን ስንሻገር በጋምቤላ ክልል በኢትዮጵያና በደቡብ ሱዳን አዋሳኝ አካባቢዎች የሚስተዋለውን ህገወጥ የሰዎች ዝውውር የኮሮና ቫይረስ ስርጭትን እንዳያስፋፋ ስራዎች ሊሰሩ እንደሚገባ ነዋሪዎች ጠይቀዋል። ሚፍታህ አብዱል ቃድር ተጨማሪ ዘገባ አለው። በሰላም ሚኒስቴር የተመራውና የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩትን ጨምሮ የተለያዩ የፌደራል ተቋማት የስራ ኃላፊዎች የተሳተፉበት ቡድን በጋምቤላና በደቡብ ሱዳን ድንበር ፋጋግ ተብሎ በሚጠራው አካባቢ ያለውን የሰዎች ዝውውር ተመልክቷል። በሁለቱ ሀገራት አዋሳኝ ስፍራዎች ምልከታ በተደረገበት ወቅት በጋምቤላ የስደትና ከስደት ተመላሾች ጉዳይ ኤጀንሲ ተወካይ አቶ የወልሰው ንጉሴ ለቡድኑ እንደገለጹት በክልሉ የስደተኞች ቁጥር ከፍተኛ ከመሆኑ የተነሳ በድንበር አካባቢ ቫይረሱን የመከላከል ሂደት አዳጋች እየሆነ መጥቷል። ስደተኛው በተለያየ ቦታ አሁን ቀደም እንደተባለው ይገባል። ቀጥታ ክሮስ አድርጎ የሚመጣው ካምፕ ነው ወይም ከተማዎች ውስጥ ነው። እዚህ አካባቢ ላይ ኦቨር ፖፑሌትድ ሆኗል ስደተኛው። ከ314 ሺህ በላይ ስደተኞች አሉን። ኦልሞስት ወደ 65 ሺህ አካባቢ ሃውስሆልድ አለን። ነገር ግን አሁንም ቢሆን ብዙ ክፍተቶች አሉ። ምክንያቱም ከሆስት ኮሚኒቲ ጋር ይገናኛሉ። ሆስት ኮሚኒቲ ውሃ የሚቀዳው ከዛ ነው። እነሱም አንድ ቦታ የሚቀዱት መደበላለቅ አለ። በዛ ደረጃ ላይ ቱ ቢ ሆነስት ቫይረሱ ገብቶ ከሆነ ኦቨር ኦል ጋምቤላን ያደርሳል የሚል ስጋት አለን። የጋምቤላ ክልል ርዕሰ መስተዳድር አቶ ሙዶ ጅሉ በበኩላቸው አሁን ላይ የቫይረሱ ስርጭት አሳሳቢ የሆነ በመምጣቱ በጋምቤላ ኢትዮጵያና ደቡብ ሱዳንን የሚያገናኙ ድንበሮች ዝግ እንዲሆኑ መደረጉን ገልጸዋል። ህጋዊ ባልሆነ መንገድ የመግባት ሙከራ እንዳይኖር ደግሞ ጥብቅ ቁጥጥር በመደረግ ላይ መሆኑንም ርዕሰ መስተዳድሩ ተናግረዋል። የኮቪድ ጉዳይ በተለይ ደቡብ ሱዳን ያለው ሁኔታ አሁንም እየባሰ ስለሄደ ዋናው ጋምቤላና ሱዳን የሚያገናኙትን በሮች በጸጥታ ኃይሎች እየተጠበቀ እንደሆነ ነገር ግን ከዚህ ከወሳኝ በሮች ውጭ ሸለቆ የመግባት ሁኔታዎች እንደነበሩ ተመልክተናል። ይህ መነሻ በማድረግ የዋና በሮቹ አሁን በትክክል የተዘጉበት ሁኔታም አለ። እንደ አቅጣጫ ያስቀመጥነው በአካባቢ የሚገኙት ሚሊሻዎች በዚሁ የተዘዋወሩ የገብቶ የመውጣት ሁኔታ እንዲገታ ለመግባት ቢሞከሩም ወደዛ እንዲመለሱ ነው የሚደረገው። የሰላም ሚኒስትር ዴኤታውና የድንበር አካባቢዎች የኮሮና ቫይረስ መከላከል የቴክኒክ ኮሚቴ ሰብሳቢ ዶክተር ስዩም መስፍን እንደተናገሩት በጠረፋማ አካባቢዎች ያለው ህገወጥ የሰዎች ምልልስ ህብረተሰቡን ለኮሮና ቫይረስ ተጋላጭ እንዳያደርግ ሁሉንም አካላት በማስተባበር እየተሰራ ነው ብለዋል። ስደተኞችን በአግባቡ ኳራንታይን አድርጎ ወደ ማህበረሰቡ ቫይረሱ እንዳያስተላልፉ ማድረግ ትልቁ ፈተና እንደሆነና እስካሁንም የተሰሩ ስራዎች እንዳሉ ሆነው ግን መሰረታዊ የሆነ ክፍተት ያለበትና ወደፊት በደንብ ተጠናክሮ የሚፈታ ካልሆነ ትንሽ ችግር በጣም ሰፍቶ ክልሉ ውስጥም በሽታውን ወይም ቫይረሱን ሊያዛምት ስለሚችል በትኩረት መሰራት እንዳለበት ነው ያየነው። ይህንንም ለመስራት እንግዲህ ከሚመለከታቸው አካላት ጋር አሁንም ዝም እያለን ተነጋግረናል። በምን መልኩ ሊደገፉ ይችላሉ የሚሉትን ነገሮች ለይተናል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ሊቀጥሉ ይገባል ስላሏቸውና ትኩረት ስለሚሹ ጉዳዮችም አንስተዋል። የሚጠረጠሩ ሰዎች ቢኖሩም ግን ፖዚቲቭ የሆነ የለም። የመጀመሪያው ክልል ነው እስካሁን ፖዚቲቭ ያልተገኘበት። ይሄ እንግዲህ እንዲቀጥል እንፈልጋለን፣ ግን መዘናጋት ሊፈጥር ደግሞ አይገባም። እንደሚታወቀው ክልል ውስጥ እንግዲህ ሰፋ ያሉ ሬፊጂዎች አሉ። በፍጹም ልንዘናጋ አይገባም። ሳውት ሱዳን ውስጥ በጣም ሰፋ ያለ በርከት ያለ ቁጥሮች አሉ። በቀላሉ ወደ ጋምቤላ ሊመጣ ይችላል። ይሄ አልፎም ወደ አዲስ አበባ በዚህ በኩል ሊሄድ ስለሚችል ትልቅ ጥንቃቄ መደረግ አለበት።
የደብረ ብርሃን ዩኒቨርሲቲ የኮሮና ቫይረስ ስርጭትን ለመቆጣጠር የሚደረገውን ጥረት የሚያግዝ 5.7 ሚሊዮን ብር በላይ ድጋፍ አደረገ። ዩኒቨርሲቲው በከተማዋ በዝቅተኛ የኑሮ ደረጃ ላይ ለሚገኙ 1000 ሰዎች የምግብ ድጋፍም አድርጓል። ተስፋዬ ለሜሳ ተጨማሪ ዘገባ አለው። ወይዘሮ ሳኩ ተስፋ ይባላሉ። በደብረ ብርሃን ከተማ ነዋሪ ናቸው። ወይዘሮ ሳኩ ብቻቸውን የሚኖሩና የሚረዷቸው ልጆችም ሆነ የቅርብ ዘመድ የሌላቸው በመሆኑ የአካባቢው ማህበረሰብ በሚያደርግላቸው ድጋፍ ነው ህይወታቸውን የሚመሩት። የአካባቢው ማህበረሰብ ከሚያደርግላቸው ድጋፍ በተጨማሪ ታዲያ ወይዘሮ ሳኩ አቅማቸው በሚፈቅደው የተለያዩ ስራዎችን እየሰሩ ገቢ ያገኙ ነበር። አሁን ግን በኮሮና ቫይረስ ምክንያት ግዴታ በሰዎች ላይ ጥገኛ እንዲሆኑ አስገድዷቸዋል። በርግጥ በደናው ጊዜ ይሄን ዩኒቨርሲቲ ሰርቻለሁ፣ ግድብን ሰርቻለሁ፣ ሉትራን ግድብ ቴክኒክና ሙያን ሰርቻለሁ። በደናው ጊዜ በቀን ስራ ማለት ነው። በእያንዳንዱ ነገር እሰራለሁ። አሁን ግን ያው ለመንግስትም ሆነ ለህዝብም ሆነ ጫና ነኝ። በአሁን ሰዓት እኔ ብሰራ ደስታውን አልችልም። ለምን? አንደኛ በሽተኛ ነኝ፣ ሁለተኛ ነገር በሰው እጅ ላይ ነው የምወድቀው። ስለዚህ ያችን የሚሰጡኝን ኢኮኖሚ ያደረኩ እበላለሁ፣ እጠጣለሁ። በደብረ ብርሃን ከተማ እንደ ወይዘሮ ሳኩ ተስፋ ያሉና በዝቅተኛ የኑሮ ደረጃ ላይ የሚገኙ ይበልጥ ደግሞ በኮሮና ቫይረስ ወረርሽኝ ምክንያት ለችግር የተጋለጡ 1000 ሰዎች የደብረ ብርሃን ዩኒቨርሲቲ 500 ኩንታል የምግብ ድጋፍ አድርጎላቸዋል። ዩኒቨርሲቲ ሂጅና የሚሰጡሽ ነገር አለ። ምን ዱቄት አረክ እንደው በየሳምንቱ በየወሩ ነው የሚሰጡኝ። አረ እግዚአብሔር ይስጥልኝ ብዬ ተነስቼ መጥቻለሁ እና አሁንም እግዚአብሔር እንደዚህ እንደ ፀሐዩ አገራችን ሰላም ሆና ለመሞቅ ለመገናኘት ያውቃል። ቤተሰብም አስተዳዳሪ ነኝ፣ ሌላ ገቢ የለኝም። በዚህ ሁኔታ የደብረ ብርሃን ዩኒቨርሲቲ ይሄንን ምቹ ሁኔታ አመቻችቶ ድጋፍ ሊያደርግ መዘጋጀቱ ትልቅ ሀሳብ ነው የሚል አስተያየት አለኝ። ዩኒቨርሲቲውንም ሳላመሰግን አላልፍም። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር ንጉስ ታደሰ ማህበረሰቡን በምግብ ከመደገፍ በተጨማሪ የቫይረሱን ስርጭት ለመከላከል የሚያግዝ ከ5.7 ሚሊዮን ብር የሚበልጥ ገንዘብ ድጋፍ ማድረጉን ተናግረዋል። የሜካኒካል ቬንቲሌተር ሜካኒካል ዲፓርትመንት እያመረተ ነው። የአፍና የአፍንጫ ማጽጃ፣ የኬሚካል ኢንጂነሪንግ፣ የሕክምና ኮሌጅ ላይ ያሉ ዶክተሮች፣ ባዮሎጂ ላይ ኬሚስትሪ ላይ ያሉ ባለሙያዎች በጋራ ሆነው እየቀመሙ ነው። ይሄንን ላፍና ላፍንጫ ማጽጃ መጎንበጫ የሚሆነው ነገር አሁን ጥሩ ደረጃ ላይ ነው ያለው። በትንሽ ጊዜ ይጠናቀቃል። ይሄ አንድ ነገር ነው። ሌላው ዩኒቨርሲቲው የኳራንቲንና አይሶሌሽን እንዲሁም የሕክምና ማዕከል ይሁን ብሎ ለሶስቱም እየተዘጋጀ ነው ያለው። የኳራንቲንና አይሶሌሽን ስራውን ጨርሰናል አሁን ባለበት ሁኔታ። በቀጣይም በከተማው መሰል ድጋፎች እንደሚደረጉ ዩኒቨርሲቲው አስታውቋል። በድሬዳዋ አስተዳደር የኮሮና ቫይረስ ወረርሽኝን ከመከላከል ጎን ለጎን በከተማዋ የተከሰተውን የአንበጣ መንጋ ለመከላከልም እየተሰራ እንደሚገኝ የአስተዳደሩ የግብርና ውሃ ማዕድንና ኢነርጂ ቢሮ አስታውቋል። ከድሬዳዋ ኮሚኒኬሽን ለደረሰን ዘገባ አዲስ ዓለም ተሾመ። የኮሮና ቫይረስ ወረርሽኝ በድሬዳዋ አስተዳደር ከተከሰተበት ጊዜ አንስቶ በከተማዋ የሚገኙ አርሶ አደሮችና አርብቶ አደሮች ስለበሽታው በቂ የሆነ ግንዛቤ ይኖራቸው ዘንድ የተለያዩ የቅስቀሳ ስራዎች ከመሰራታቸውን በዘለለ በበሽታው ምክንያት አርሶ አደሩና አርብቶ አደሩ ለከፋ የረሃብ ችግር እንዳይጋለጥ በከተማ አስተዳደሩ የግብርና ውሃ ማዕድንና ኢነርጂ ቢሮ አማካኝነት የተለያዩ ድጋፎች በመደረግ ላይ ይገኛል። የኮሮና ቫይረስ በነዋሪዎች ላይ ጉዳት እንዳያደርስ በከተማም ሆነ ገጠር የቅድመ መከላከል ስራዎች እየተሰሩ እንደሚገኙ የአስተዳደሩ የግብርና ውሃ ማዕድንና ኢነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ ገልጸዋል። የድሬዳዋ አስተዳደር ወደ 4 የሚሆኑ ክላስተሮች አሉ። በእነዚህ ክላስተሮች ላይ በአራቱም ክላስተሮች ላይ በከፍተኛ አመራር የሚመራ ይሄንን ስራ የሚያስተባብር አካል ተዋቅሮ በሁሉም ክላስተር ላይ ሰፊ ግንዛቤ ማስጨበጥ ስራዎች እየተሰሩ ነው ያሉት። ህብረተሰቡ ከበሽታው በዘለለ ደግሞ በምግብ እጦት እንዳይጎዳ ቢያንስ የ3 ወር ክፍያው እንዲከፈላቸው ወይ ደግሞ የዚህ የእህል እርዳታው እንዲደርሳቸው የማድረግ ስራዎች በስፋት ስንሰራ ነበረ።
አቶ ኢብራሂም አክለውም አሁን ላይ በከተማዋ ላይ የተከሰተውን የአንበጣ መንጋ በወቅቱ መከላከል ካልተቻለ በማደግ ላይ ያለ ሰብልን እንዲሁም በእንስሳት መኖ ላይ የሚያደርሰው ጉዳት የከፋ በመሆኑ ይህንን ችግር ለመከላከልና ለመቆጣጠር የመንግስት ተቋማትና የከተማዋ ነዋሪዎች በቅንጅት መስራት እንደሚገባቸውም ተናግረዋል። ከፍተኛ የሆነ የምርት ላይና እንዲሁም ደግሞ የእንስሳት ሀብታችን ላይ ትልቅ አደጋ ተደርጎ የሚወሰደው ይሄ ነው። ለዚህም ሁሉም የሚመለከታቸው አካላት የፖለቲካ አመራሩ ሊሆን ይችላል የሁሉም ሴክተሮች ርብርብ አድርገን ይሄን ነገር መከላከል ካልቻልን ትልቅ እንደ ሀገርም ስጋት ተደርጎ የሚወሰደው ነው። ዘገባው የድሬዳዋ አስተዳደር የመንግስት ኮሙኒኬሽን ጉዳዮች ቢሮ ነው። የአዲስ አበባ ከተማ አስተዳደር ለዘውዲቱ መታሰቢያ ሆስፒታል የሕክምና ባለሙያዎችና ለታካሚዎች ለኮሮና ቫይረስ መከላከያ የሚሆኑ የተለያዩ ቁሳቁሶችን ድጋፍ አደረገ። የአፍና የአፍንጫ መሸፈኛ ማስኮች፣ የእጅ ጓንቶችና ሌሎች የንጽህና መጠበቂያ ቁሳቁሶችን ነው ለሆስፒታሉ ድጋፍ እየተደረገው። ድጋፉን ያስረከቡት ምክትል ከንቲባ ኢንጂነር ታከለ ኡማ እንደገለጹት የከተማ አስተዳደሩ በስራ ባህሪያቸው ምክንያት ለኮሮና ቫይረስ ተጋላጭ የሚሆኑ የህብረተሰብ ክፍሎችን በመለየት በድጋፍ የሚያገኛቸውን የአፍና የአፍንጫ መሸፈኛ ማስኮች በነፃ ማሰራጨት ጀምሯል። እስካሁንም 250 ሺህ በላይ ድጋፍ ተደርጓል ብለዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ በገበያ ቦታዎች የኮቪድ-19 ወረርሽኝን ለመከላከል ህብረተሰቡ የሚያደርገው ጥንቃቄ ዝቅተኛ መሆኑን የከተማዋ ነዋሪዎች ገለጹ። በተለይም ማህበራዊ ርቀትን ጠብቆ ከመንቀሳቀስ አንጻር የግንዛቤ ክፍተት መኖሩን ነዋሪዎቹ ተናግረዋል። ጀማል አህመድ ተጨማሪ ዘገባ አለው። አሁን የምገኘው በቤንሻንጉል ጉሙዝ ክልል ግልገል በለስ ከተማ ላይ ነው። በመተከል ዞን በተለይ የኮሮና ቫይረስ ስርጭትን ከመከላከል አንጻር በርካታ ስራዎች የተሰሩ ቢሆንም በተለይ አካላዊ ርቀትን ከመጠበቅ አንጻር በእንደዚህ አይነት የገበያ ስፍራዎች ላይ ከፍተኛ ክፍተት እንዳለ ታዝበናል። በዚህ በግልገል በለስ የገበያ ማዕከል ላይ ያገኘናቸው አንዳንድ የህብረተሰብ ክፍሎች እንደገለጹት የኮሮና ቫይረስን ከመከላከል አንጻር አሁንም ውስንነት እንዳለ ለመረዳት ተችሏል። ያው ከራሴ ጀምሮ ሰው ለቫይረሱ ያን ታህል ቦታ ሰጥቶ ራሱን አልጠበቀም። ቀጥሎም ደግሞ ለሌላው ቦታ ሰጠን እየጠበቅናል። ያው ስንገዛ ሚዛንም ሁሉንም ነገር በእጃችን እያነሳን ነው። ከራሴ ጀምሮ ማክስ አቅርቦት አለ በብር ማለት ነው። ያው ገዝተን አልተጠቀምንም። ህብረተሰቡ ሙቀት ቦታ ምናምን የሚባል መወዛጋዊ ወሬ ስላለ ህብረተሰቡ ቦታ ሰጥቶ አልተጠነቀቀም እንደራሴ ማለት ነው። አሁን እዚህ ጋር ማብራሰቡ የተዘናጋ ምንድነው? እዚህ አካባቢ መብራት አይደርስም፣ ኮሮና በአካባቢያችን የለም፣ የተያዘ ሰው የለም የሚል ትልቅ የመዘናጋት ሁኔታ አስከተለ። ይሄ ነው ሰዎች እንዲጠነቀቁ በጤና ሚኒስቴር በመንግስት ብዙ መመሪያዎችና ደንቦች ይወጣሉ። ያንን ህዝቡ ታች ወርዶ መሬት ወርዶ መጠቀሙ በጣም አናሳ ነው። እዚህ ሜዳ ላይ እያየን ያለነው ሁኔታ ነው ያለው። ተጠጋግተው ነው የሚሄደው። ያው ፊታችን ጎንበስ ብለው እርስ በርሱ አንገታቸውን አንድ ላይ አድርገው ነው የሚገበያዩት። አሁን ይሄ የሚመለከተው አካል እነሱም ይሄን አቅጣጫ ተሰጥቷቸው ሮብና ቅዳሜ ቀን ይሄ ጉልት ገበያም ሆነ ማንኛውም ገበያ ላይ ተራርቆ የንግድ የሚሸጡበት ቦታ ላይ ቦታ ቢሰጣቸው ጥሩ ነው የሚል ሀሳብ ነው ያለኝ። ህዝቡ ግን ጥንቃቄ የሚተላለፉ መመሪያዎችና ደንቦችን መቀበል አለበት። ይህ ለራሱ ህይወት ሲባል ነው። ህዝብ ሲኖር ነው የገበያ የምንወጣው ስራ የምንሰራው ማንኛውም እንቅስቃሴ የሚሆነው እኛ ስንኖር ነው። እኛ ከሌለን ማንኛውም ነገር የለም። አለ ቦታ እኮ የከብት ገበያ ዙሪያም አለ። አሁን ከብት ቦታ ስላለ ራቅ ብሎ እንዲቀመጡ ደግሞ የሁሉን እንትን አድርጎ የዶሮ ገበያ፣ የበግ ገበያ፣ የእህል የምን ብሎ ከፋፍሎ ቢቀመጥ የተሻለ ነው ብዬ ገምታለሁ። እንግዲህ ቀደም ሲል አስተያየት ሰጪዎች ሲገልጹት እንደነበረው በተለይ በዚህ በግልገል በለስ ከተማ በገበያ ቦታ ላይ ያለው አካላዊ ንክኪ እጅግ በጣም ከፍተኛ ነው። ይህ ደግሞ ለኮሮና ቫይረስ ስርጭት ከፍተኛ እድል የሚፈጥር መሆኑን ታዝበናል። የሚመለከታቸው አካላት እንግዲህ በተለይ የገበያ ስፍራዎችን በማሻሻል ረገድ በርካታ ስራዎች ሊሰሩ እንደሚገባ ታዝበናል። ለኢቢሲ ጀማል አህመድ ነኝ ከቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ።
የኮሮና ቫይረስ ወረርሽኝን በተመለከተ ከውጭ ምንጭ ወዳገኘናቸው ዘገባዎች ስንሻገር ደግሞ ቱኒዚያ ለኮሮና ቫይረስ ሕክምና በሚል ጥቅም ላይ የሚውለውን ክሎሮኪንን አገደች። ክሎሮኪኑ በጤና ላይ ጉዳት እያደረሰ በመሆኑ ነው ጥቅም ላይ እንዳይውል የተደረገው። የምርምር ስራው ግን ተጠናክሮ እንደሚቀጥል ነው የሀገሪቱ የኮቪድ-19 ግብረ ኃይል ያስታወቀው። የግብረ ኃይሉ የስራ ኃላፊ ዶክተር ጣሃር እንዳሉት አሁን ሀገሪቱ በሕክምና ላይ የሚገኝ የኮሮና ቫይረስ ታማሚ አንድ ግለሰብ ብቻ ነው የሚገኘው። ሆኖም ግን በሀገሪቱ ችግሩ አሳሳቢ ነው ለማለት ጊዜው አሁን አይደለም ብለዋል የጤና ባለሙያዎቹ። ዘገባው የሲጂቲኤን ነው። ዚምባብዌ በእንቅስቃሴ ላይ ጥላው የቆየችውን እገዳ ይበልጥ ጥብቅ አደረገች። ፈቃድ የሌላቸው ተሽከርካሪዎችም በየትኛውም አካባቢ እንዳይንቀሳቀሱ ከልክላለች። የሀገሪቱ ፖሊስ እንዳስታወቀው አስፈላጊ ናቸው በተባሉ የስራ መስኮች ላይ ከተሰማሩ ባለሙያዎች በስተቀርም ማንም ከቤቱ እንዲወጣ አይፈቀድለትም። በዚምባብዌ ከ200 በላይ ሰዎች በቫይረሱ ሲያዙ 4 ሰዎች ደግሞ ህይወታቸው አልፏል። አብዛኞቹም ለቫይረሱ የተጋለጡ ግለሰቦች የውጭ ሀገር የጉዞ ታሪክ ያላቸው መሆናቸው አፍሪካ ኒውስ ዘግቧል። አሁን ዓለም የገጠማትን የኮሮና ቫይረስ ወረርሽኝ ለመከላከል ትብብርና በጥንካሬ መስራት ወሳኝ መሆኑን የተለያዩ ሀገራት ከንቲባዎች ገለጹ። በደቡብ ኮሪያ ዋና ከተማ ሴኡል አስተባባሪነት ተጥሎ የቆየውን የእንቅስቃሴ እገዳ ማንሳት ዙሪያ 40 የዓለማችን ታላላቅ ከተሞች ከንቲባዎች የቪዲዮ ኮንፈረንስ አካሂደዋል። ሰይፉ ገብረ ጻዲቅ ተጨማሪ ዘገባ አለው። በፈረንጆቹ ጥር 2020 ነበር በደቡብ ኮሪያ የመጀመሪያው የኮቪድ-19 ኮሮና ቫይረስ ተጠቂ የተገኘው። ሀገሪቱም አልተዘናጋችም። በተቻለ መጠን በቫይረሱ ዙሪያ ዜጎቿን ግንዛቤ ማስጨበጥ ስራው ላይ ትኩረት በማድረግ ሊመጣባት ከነበረው የከፋ አደጋ ራሷን ለመታደግ ሞክራለች። ዋና ከተማዋን ሲኦልን ጨምሮም ጠበቅ ያለ እንቅስቃሴ ገደብም ጥላ ቆይታለች። የተጣለውን እገዳ ካላሉት ከተሞች ውስጥም አንዷ ናት ሲኦል። የዓለም ጤና ድርጅት ሀገራት እገዳን ከማላላትና ሙሉ በሙሉ ከማንሳት በፊት በጉዳዩ ላይ በሚገባ ሊያስቡበት ይገባል የሚል ማስጠንቀቂያ ሰጥቷል። ለጉዳዩ ትኩረት የሰጠችው ሲኦልም ከ40 የዓለማችን ታላላቅ ከተሞች ከንቲባዎች ጋር የቪዲዮ ኮንፈረንስ ምክክር በእገዳ ማንሳትና ማላላት ዙሪያ አካሂዳለች። ፓርክ ዋንሱን የሲኦል ከተማ ከንቲባ ሲሆኑ ከቫይረሱ በኋላ የተለየ ሁኔታ እንደሚኖርም ነው የገለጹት። ፖስት ኮሮና ቫይረስ ከኮሮና ቫይረስ በኋላ የዓለማችን የአኗኗር ዘይቤ ሙሉ በሙሉ ይቀየራል። ካሁኑ የተለየ አዲስ ዓለም ይኖረናል። ስለዚህ ሁሉንም ነገር ለማስተካከል ከፍተኛ ጥረት ማድረግ ይጠበቅብናል። ከ9 ሚሊዮን በላይ ህዝብ መኖሪያ የሆነችው ሲኦል እግዱን ማላላቷን ተከትሎ አዳዲስ የቫይረሱ ተጠቂዎች መታየት ነዋሪዎቿ ላይ ሌላ ስጋት ደቅኗል። አሁን ዓለማችን የገጠማትን ወረርሽኝ ለመከላከል ትብብር ወሳኝ መሆኑንም የደቡብ ኮሪያዋ መዲና ከንቲባ አስታውቀዋል። ትብብርና በጥንካሬ መስራት በሽታውን ለመከላከል ወሳኝ ነገሮች ናቸው። ያገኘነውን መረጃና ያለንን እውቀት ሁሉ ለማጋራት ዝግጁ ነን። ከተማዋ የቫይረሱ መከሰትን ተከትሎ የወሰደቻቸው እርምጃዎችም ከፍተኛ ዋጋ ከመክፈል ታድገዋታል። የሲኦልም ሆነ የሌሎች አካባቢ ነዋሪ የሆኑ ደቡብ ኮሪያውያንም ከመንግስትና የጤና ባለሙያዎች የሚሰጣቸውን መመሪያ በስራ ላይ በመዋሉ ላይ ብርቱዎች ናቸው። መንግስትም የብዙሃን ትራንስፖርትና አገልግሎት መስጫዎች ላይ የጸረ ተህዋሲ መድኃኒት ርጭት ማድረጉ ላይ አተኩሯል። እነዚህን ሁሉ ተሞክሮዎቿን በቪዲዮ ኮንፈረንሱ ላይ ለሌሎች ከተሞች አጋርታለች። የምርመራ አቅምን ማሳደግም ወሳኝ ጉዳይ መሆኑን ነው በኮንፈረንሱ ላይ የተወሳው ብለዋል አልጀዚራ በዘገባው።
ከኢትዮጵያ ቴሌቪዥን የአራት ማዕዘን ዘገባዎቻችን ነው እየተከታተላችሁ የምትገኙ ተመልካቾቻችን። ከኮቪድ-19 ወሬዎች ወጣ ስንል 5 ቢሊዮን ችግኞችን ለመትከል እቅድ የተያዘበት የዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በነገው ዕለት ይጀመራል። ባለፈው ዓመትም በሀገር አቀፍ ደረጃ በተከናወነው የአረንጓዴ አሻራ መርሃ ግብር በመላ ሀገሪቱ የሚገኙ ሰዎች በነቂስ ችግኝ በመትከሉ ስራ ላይ መሳተፋቸው ይታወሳል። ከተተከለው 4 ቢሊዮን ችግኝ መካከል በአብዛኛው መጽደቁም የሚዘነጋ አይደለም። በዘንድሮ ክረምት የሚደረገውን የአረንጓዴ አሻራ መርሃ ግብር በተመለከተ በነገው ዕለት መርሃ ግብሩ በሀገር አቀፍ ደረጃ ይጀመራል። ሪፖርተራችን ሀብታሙ ደባሱ ደግሞ በዚህ መርሃ ግብር ዙሪያ ያሉ መረጃዎችን አዘጋጅቷል። ጤና ይስጥልኝ፣ እንዴት ዋል? ጤና ይስጥልኝ መቅደስ። መረጃዎችን መቀጠል ትችላለህ። አመሰግናለሁ። ተመልካቾቻችን እንግዲህ ኢትዮጵያ በተለያየ ጊዜ በአየር ንብረት ለውጥ ሳቢያ ለድርቅ አደጋ ስትጋለጥ ቆይታ ነበር። ይህንንም ችግር ለመቅረፍ መንግስት የተለያዩ ጥረቶች ሲያደርግ ቆይቷል። ባለፈው ዓመትም በኢፌዴሪ ጠቅላይ ሚኒስትር አነሳሽነት ይህ የአረንጓዴ አሻራ ፕሮግራም ተጀምሯል ማለት ነው። በአጠቃላይ በ2011 የነበረውን አጠቃላይ አፈጻጸም እንመለከታለን። ወደ 4.7 ቢሊዮን የሚገመት ችግኝ መተከሉን ነው ይፋ የተደረገው። ከነዚህ ውስጥ በአንድ ቀን ብቻ ወደ 350 ሚሊዮን የሚሆን ችግኝ ተተክሏል። በ2017 እንደ አውሮፓውያን አቆጣጠር ህንድ በዓለም አቀፍ ደረጃ ቀዳሚነት ነበራት። እኛም አምና ባሳካ ነው በዓለም ደረጃ በክብረ ወሰን እንዲመዘገብ ሆኗል ማለት ነው። ወደ 3.2 ሚሊዮን የሚሆነውም የእንክብካቤ ተደርጓል። 13 ሚሊዮን የሚሆነው ችግኝ ደግሞ የመድረቅ ሁኔታ ገጥሞት በሌላ ችግኞች እንዲተካ ሆኗል ማለት ነው። ወደ ሌሎች ስንመለከት ማለት ነው እንግዲህ የአረንጓዴ መርሃ ግብር የተለያዩ ስራዎች እየተሰሩ ነው የሚገኙት። ሌላውን ደግሞ ቀጥለን እንመለከታለን። በአጠቃላይ የአረንጓዴ አሻራ ቀን የተለያዩ ጥረቶች ሲደረጉ ነበር ማለት ነው። ይህንን እንግዲህ ካለው ከአጠቃላይ ወደ 84 በመቶ የሚሆነው ነው የጸደቀው። ሌሎችም የተለያዩ ስራዎች ሲሰሩ ቆይተዋል። በአጠቃላይ ይህን ስራ ለመስራት የተለያዩ ጥረቶች ተደርገዋል። በዋናነት ከፍተኛ ህዝባዊ ተሳትፎ ነበረው። የአመራር ትኩረት ነበረው። እንግዲህ ከፍተኛ የሀገሪቱ አመራሮች እስከ 23 ሚሊዮን የሚደርሱ ዜጎች በዚህ ስራ ተሳትፈዋል። የተቋማት ስራ የግብርና ሚኒስቴር ስራ ብቻ አይደለም። አብዛኞቹ ተቋማት ለዚህ ችግኝ ተከላ ስራ ትኩረት አድርገው ሲሰሩ ነበረ። የባለድርሻ አካላትም ተሳትፎ በተለይ በዚህ ስራ ውስጥ ትልቅ መልቲ ሴክቶራል የሆነ አፕሮችን በመከተል ብዙ ስራዎች ተሰርቶ ነበረ። የነበሩ ችግሮች ነበሩ። አብዛኛው አጭር ጊዜ ስለነበረ የዝግጅቱ ሁኔታም መሻሻል እንዳለበት ነው የተነገረው። ጉድጓዶች ለአትክልትና ለነኚህ ለእጽዋት የሚሆኑ ጉድጓዶች በአግባቡ አለመቆፈራቸውም እንዳንድ ችግር ተነስቷል። ከተተከለ በኋላ የመንከባከብ የመከታተል እንዲሁም የመቆጣጠር ሁኔታው አነስተኛ መሆኑን ነው የተነገረው። እንግዲህ የ2012 የችግኝ ተከላ በነገው ዕለት ግንቦት 28 ቀን ይጀምራል። በአጠቃላይ 5 ቢሊዮን ችግኞች እንደሚተከል ነው የተነገረው። እስከ ግንቦት ድረስ እስካሁን እኛ ይህንን መረጃ እስካሰባሰብንበት ድረስ ነው የተዘጋጀው። እንግዲህ የችግኝ ጣቢያዎች በአማራ ክልል፣ በኦሮሚያ ክልል፣ በደቡብ በሌሎችም ክልሎች የተለያዩ ስራዎች ተሰርተዋል። ወደ 7 ሚሊዮን 898 የሚሆኑ የችግኝ ጣቢያዎች ተተክለዋል። ሌሎችንም እንመለከታለን። ሌሎችም ክልሎች ላይ ያሉ ሁኔታዎችን ስንመለከት ከአማራ፣ ኦሮሚያ፣ ደቡብና ትግራይ ክልል ውጭ አፋር ክልል እንዲሁም ደቡብ ክልል ላይም የተለያዩ ስራዎች መሰራታቸውን ነው የተገለጸው። በአጠቃላይ እንግዲህ ይህ የችግኝ ተከላ መርሃ ግብር ብዙ ስራዎች እየተሰሩ መሆኑን ነው እየተገለጸ የሚገኘው። መቅደስ እንግዲህ ቴክኒክ ሌሎች መረጃዎችን አብረን እንመለከታለን። አጠቃላይ ብሔራዊና አፈጻጸሙን ስንመለከት እንግዲህ ለመጽደቅ በየችግኝ ጣቢያዎቹ እነኚህ ስራዎች እየተሰሩ ነው መሆኑን ነው የሚገልጸው። በአማራ ክልል፣ ኦሮሚያ ክልል፣ ደቡብ ትግራይ ክልል አፈጻጸማቸው ጥሩ ከእቅዱ በተቀራራቢ ደረጃ እየሰሩ መሆናቸውን ነው መረጃዎች የሚያሳዩት። ሌሎችንም ስንመለከት
ወደ ሌላው መረጃ ስናልፍ እንግዲህ በአጠቃላይ በሁሉም ክልሎችና ከተማ አስተዳደሮች በነገው ዕለት በደቡብ ክልል በሚደረገው የማስጀመሪያ መርሃ ግብር ወደ 5 ቢሊዮን ችግኝ እንደሚተከል እቅድ ተይዟል። መላ ዜጎችም በትብብር እንደሚሰሩ ነው። ከነኚህ ውስጥ አፈጻጸሙን ስንመለከት ወደ 2.6 የሚሆነው የችግኝ ተዘጋጅቷል። 2.3 የሚሆነው ጥምር ደን ለእርሻ ችግኞች የስነ ምህዳርና አጠቃላይ ተፈጥሮን የሚጠብቁ ሁኔታዎችን የሚያዘጋጁ ነው የሚሆነው። ወደ 1.7 የሚሆን ሄክታር መሬት ተዘጋጅቷል። ወደ 602 ሚሊዮን ብር በጀት ተይዟል ማለት ነው። እንግዲህ ሁሉም ዜጋ ማለት ነው በነገው ዕለት በሚጀምረው የአረንጓዴ አሻራ ቀን በመሳተፍ አሻራችንን እንድናሳርፍ በዚሁ አጋጣሚ መልእክታችንን እናስተላልፋለን። አመሰግናለሁ መቅደስ። እኔም አመሰግናለሁ። እዚሁ ጉዳይ ላይ እንቆያለን። በሀገር አቀፍ ደረጃ የሚካሄደው የዘንድሮ የአረንጓዴ አሻራ መርሃ ግብር በነገው ዕለት በደቡብ ክልል ነው በይፋ የሚጀምረው። በክልሉ የሚጀምረው የችግኝ ተከላ በክልሉ ለሚጀምረው የችግኝ ተከላ ደግሞ የቦታ ልየታና የችግኞች ዝግጅት በሁሉም የክልሉ አካባቢዎች መጠናቀቁን የደቡብ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። በክልሉ በዘንድሮ የክረምት ወቅት 1.5 ቢሊዮን ችግኞችን ለመትከል በእቅድ የተዘጋጀ ሲሆን እስካሁንም 1 ቢሊዮን 350 ሚሊዮን ችግኞች ለተከላ ዝግጁ መደረጉንም ቢሮው አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የደቡብ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንተነህ ፍቃዱ ከሐዋሳ ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኙት። ጤና ይስጥልኝ አቶ አንተነህ። ጤና ይስጥልን ብለናል። እንግዲህ ነገ በሀገር አቀፍ ደረጃ የሚጀመረው የችግኝ ተከላ መርሃ ግብር በደቡብ ክልል የማስጀመሪያ ፕሮግራሙ ይካሄዳልና እንደ አጠቃላይ ያለው የቅድመ ዝግጅት ስራ ምን ይመስላል? እሺ አመሰግናለሁ። ከደቡብ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንተነህ በፍቃዱ ጋር የነበረን ግንኙነት ተቋርጦ ነበር። በድጋሚ አግኝተናቸዋል። ጤና ይስጥልኝ አቶ አንተነህ፣ ለነበረው መቆራረጥ ይቅርታ እንጠይቃለን። እስኪ ለነገ በሀገር አቀፍ ደረጃ ለሚደረገው የችግኝ ተከላ መርሃ ግብር ማስጀመሪያ ፕሮግራም በክልል ደረጃ ያለው ዝግጅት ምን ይመስላል? አመሰግናለሁ። እንግዲህ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት የሁለተኛውን የአሻራ መርሃ ግብር ለማስጀመር ሰፊ ዝግጅት ሲደረግ በዚህም እንግዲህ በክልላችን 1.5 ቢሊዮን ችግኝ ለመትከል የታቀደ ሲሆን
በዚህም እስካሁን ድረስ 1.32 ቢሊዮን ችግኝ ተዘጋጅቷል እስካሁን ድረስ። እንዲሁም እነኚህ ችግኞች እንዲተከሉ የቦታ ልየታ ተካሂዷል። ወደ 2.34 ቦታዎች የመንግስት ተቋማት፣ የግል ይዞታዎች፣ ሃይማኖት ተቋማት እንዲሁም የተለያዩ ግብረሰናይ የሆኑ ድርጅቶች ተቋማት ተዘጋጅቷል። በጥቅሉ ወደ 520,000 ሄክታር መሬት ዝግጅት አናቀናል ማለት ነው። እንግዲህ ከዚህ ጋር ተያይዞ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተዘጋጅቷል። የፍራፍሬ ችግኝ ተዘጋጅቷል። አገር በቀል ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተዘጋጅቷል። ከዚህ አንፃር እንግዲህ ዝግጅታችንን አጠናቀን ለመትከል እየተዘጋጀን ያለ ነው። አቶ አንተነህ ምናልባት በዘንድሮ የችግኝ ተከላ መርሃ ግብር ላይ በስፋት ይደረጋል ተብሎ ከታሰበው ነገር አንዱ የፍራፍሬ ችግኞችን መትከል ነውና ከዚህ ደረጃ ምን ያክል የፍራፍሬ ችግኞች ተዘጋጅተዋል? ለምግብነት የሚውሉ ችግኞችን ከማዘጋጀት አንፃር የነበረው ዝግጅት ምን ይመስል ነበር? እንግዲህ አንዱ ትኩረት ሰጥተን እየሰራን ያለ ነው 2001 በተደረገው ችግኝ ተከላም ከ32 ሚሊዮን ችግኝ በላይ የፍራፍሬ ዝርያ ነው ተከላ ያካሄድ ነው። በዚህ ዓመትም አንዱ ትኩረት የምንሰጠው የፍራፍሬ ችግኝ ተከላ ነው። ይሄም ደግሞ የሚሆንበት ምክንያት አንደኛው ከውጪ አሁንም ጭማቂ የፍራፍሬ ጭማቂ ወደ አገር ውስጥ እያስገባን ነው። ስለዚህ ይሄንን ኢምፖርት ሰብስቲዩት ማድረግ እንድንችል እንዲሁም የአርሶ አደር ማሳደግ እንዲቻል በተለየ መልኩ የተሻሻሉ የፍራፍሬ ዝርያዎችን እያዘጋጀን ያለ ነው። በዚህ ዓመት እንግዲህ ከዚህ አንፃር ወደ 50 ሚሊዮን የፍራፍሬ ችግኞች አርሶ አደሩን በኢኮኖሚ ተጠቃሚ ማድረግ የሚችሉ ዝግጅት አጠናቀናል ማለት ነው። የደቡብ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንተነህ ፍቃዱ ከሐዋሳ ስቱዲዮአችን ለሰጡን መረጃ እናመሰግናለን። ወደ ሌሎች ዘገባዎቻችን ስንሻገር ታላቁ የኢትዮጵያ ህዳሴ ግድብ እንዳይጠናቀቅ በየትኛውም መንገድ ጥረት የሚያደርጉ አካላት ከድርጊታቸው ሊቆጠቡ እንደሚገባ የአዲስ አበባ ከተማ ነዋሪዎች ጠይቀዋል። አስተያየቶቹን ያሰባሰበው አሊ ደደፎ ነው። እያንዳንዱ ሰው በታላቁ ህዳሴ ግድብ ዙሪያ ላይ ያገባኛል ብሎ የሚሰራው ስለሆነ ቀጣይ እርምጃ የሚወስድባቸው ከመንግስት ባሻገር ህዝቡ ነው። ህዝቡ ደግሞ አሁን እያለ ያለው ደሜ ነው ነኝ የምገድበው ነኝ የማቆመው ሌላ ሰው ገብቶ በኔ ጉዳይ ላይ ሊናገር አይችልም እያለ ባለበት የውስጥ ባንዳዎች ይሄንን ሲያደርጉ በጣም የሚያሳፍር ነው። ለእንደሱ ያፍራለሁ እኔ እውነት ለመናገር። ስለዚህ እኔ እያንዳንዳቸው በእንደዚህ አይነት ተልካሻ ተግባር ላይ የተሰማሩ ግለሰቦችም ቡድኖችም ቢሆኑ ራሳቸው ሊመለከቱ ይገባል። ወደ መስመር ሊገቡ ይገባል። ግድቡ በታሰበው መንገድ እንዳይሄድ ለታለመለት ዓላማ እንዳይውል ስራው እንዲደናቀፍ የሚጥሩ አሉ። ይህ እውነት ለመናገር አስፈላጊ ተግባር አይደለም፣ ሊሆንም የሚገባ አይደለም። ማደግ አለብን ካልን ግድቡ መሰራት አለበት። መለወጥ አለብን ካልን ግድቡ መገደብ አለበት። ግድቡ ተገድቦ ለታለመለት ዓላማ ካልዋለ የኛም እድገታችን ወደ ኋላ የሚሄድ እንጂ ወደፊት የሚራመድ አይሆንም። ይሄ ህዳሴ ግድብ የኛ የኢኮኖሚ ጥቅማችን የምናስከብርበት ብቻ ሳይሆን በምስራቅ አፍሪካ ያለውን ጂኦፖለቲክስ በደንብ የምንገዳደርበት ይመስለኛል እና በአገር ውስጥ ያሉ አሁን ያለውን የፖለቲካ የማህበራዊና ኢኮኖሚያዊ ችግሮችን መሰረት አድርገው እነዚያን ችግሮች መሰረት አድርገው በአገር ውስጥ ያሉ ኃይሎች ይህን ተጠቅመው ህዳሴው ግድብ ላይ ጫና በመፍጠርና ግብጽ ዓለም አቀፋዊ የፖለቲካ ውዝግብ እንድትፈጥር ማድረግ ያለባቸው አይመስለኝም። ከዚህ ከህዳሴ ግድብ ስራችን ጋር በተያያዘ ስራው እንዳይሳካ ለማደናቀፍ የሚፈልጉ የተለያዩ ኃይሎች አሉ። ይሄ አንደኛ የኢትዮጵያ ህዝብ ወደ ኋላ እንደማይመለስ እየታወቀ አንዴ የጀመርነውን ስራ ሳናጠናቀቅ እንደማንመለስ ግልጽ ነው። ስለዚህ በጎን ያገራቸውን በባንዳነት ተገዝተው ያገራቸው የህዳሴ ግድብ ዋናው አሻራ የሆነውን ወደ ኋላ እንዲመለስ በጎን የሚሰሩ ኃይሎች ካሉ ከዚህ ስራቸው መታቀብ መቻል አለባቸው። ከዚሁ ጉዳይ ጋር በተያያዘ በጤና ይስጥልኝ ኢትዮጵያ ላይ እንግዳችን የነበሩት የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ምክትል ዋና ዳይሬክተር ወይዘሮ ፍቅርተ ታምር የህዳሴው ግድብ በህብረተሰቡ የኔነት ስሜት እየተፈጠረ በመምጣቱ ኢትዮጵያ የያዘችውን አቋም አጠናክራ እንድትቀጥል ጽኑ ፍላጎት መኖሩንም ተናግረዋል። መንግስት ያደረገውን አቋም ህዝቡ በስፋት በነቂስ
ከሀገር ውስጥ እስከ ውጭ ያለው ህብረተሰብ ድምጹን ያሰማበት ነው። ይሄ እንግዲህ ምንድነው ንቅናቄውን እንደገና እንዲቀጥል አድርጎታል። የኔነት ስሜቱ ግድቡ የኔ ነው ግድቡ የኛ ነው ሚል ከወጣት እስከ አዛውንት ድረስ ትልቅ ንቅናቄ ያደረገበት ነው ያለ። አሁን ይሄ ግለት አልበረደም። አሁንም ቢሆን እያንዳንዷ የምትደረግ እርምጃ ህብረተሰቡ በነቂስ ይከታተላል፣ ይደግፋል። አሁንም ኢትዮጵያ ያላትን ፍትሃዊና የጋራ ተጠቃሚነት መርህ ይዛ እንድትቀጥል ህብረተሰቡ ይፈልጋል። ወይዘሮ ፍቅርተ ህብረተሰቡ ለህዳሴው ግድብ የሚያደርገውን ተሳትፎ በልዩ ልዩ መልኩ አጠናክሮ እንዲቀጥልም ጠይቀዋል። ህብረተሰቡ ደግሞ ሙያተኛ ወይም መንግስት የሚያደርገውን ቀጥተኛ ድጋፍ እንዲቀጥል የገንዘብ የውቀት በሰላማዊ ሁኔታ ልማትን የመደገፍ ሁኔታ የተጀመረው ነገር በህብረተሰቡ ይጠበቃል። እንግዲህ አሁን ያለንበት የወረርሽኝ ወቅት ልማቶቻችን ለማድረግ መጀመሪያ ከራሳችን ጥንቃቄ የምናደርግበት ጊዜ ነው። የጤና ሁኔታ አስጊ ላይ ነው ያለው። ስለዚህ ህብረተሰቡ ጤናውን እየጠበቀ ህዳሴ ግድቡን መደገፍ አለበት ብለን ነው እኛ የምናስበው። እንደውም የዘንድሮ መልእክታችን በሰፊው የቀጠለው ጤናችን ይጠበቃል፣ ህዳሴያችን ይጠናቀቃል። ጤናችን ከፊት አድርገን ምን ፈልገውን ልማት ማምጣት እንችላለን። በቅርቡ አምነስቲ ኢንተርናሽናል በኢትዮጵያ ያለውን ሰብአዊ መብት በተመለከተ ያወጣው ሪፖርት በጥናቱ አዘገጃጀት ላይ ችግሮች ያሉበት እንደሆነ የህግ ባለሙያ የሆኑት አቶ አለም ባንተ ገለጹ። ሪፖርቱ የተዘጋጀበት ስነ ዘዴ ሜቶዶሎጂ ጥናቱ የሸፈነባቸው አካባቢዎችን በተመለከተ ያሉበት ችግሮች ተአማኒነቱ ላይ ጥያቄ የሚያስከትሉ ናቸው ብለዋል። በዛ ላይ የተዘረዘሩት መብት ጥሰቶች ተፈጽመዋል ወይስ አልተፈጸሙም የሚለው ላይ መንግስትም በዝርዝር የማጣራት ሂደት እንደሚያደርግ ጠቅሷል። እዚህ ላይ መረጃውም ሳይለን እዛ ላይ መናገር አንችልም። ልናገር የምንችለው ሁለት ነገሮች ላይ ይመስለኛል። አንደኛ ስኮፑን በተመለከተ ነው። ምን ያህል ዞሮ ነው ምን ያህል ያሉት ሁኔታዎች ከግምት አስገብቶ አጠቃላይ መብት ጥሰቶችን ሸፍኖ የተሰራ ነው ወይ የሚለው ላይ ነው። ሁለተኛ ደግሞ ከዚህ ጋር ተያይዞ ሜቶዶሎጂው ራሱ ችግር ያለበት ይመስለኛል። እንደ አንድ ህግ ባለሙያ ሳየው በመንግስት ላይ ያተኮረ የመብት ጥሰቶችን ብቻ ሪከርድ ያደረገው በቅርቡ ከሪፖርቱ ከወጣ በኋላ የምስራቅ አፍሪካ ኃላፊው ተጠሪው በሰጡት አስተያየት ላይ እንደጠቀሱት የመንግስት እና ከመንግስት ጋር ተያያዥ የሆኑ ፓራሚሊተሪ ዩኒቶችን የሚመለከት ብቻ ነው። ይሄ በጣም ዞሮ ነሱን የቀነሰው ይመስለኛል። ዝርዝር ጉዳዮችን እንዳያካትት አድርጎታል። አጠቃላይ ሁኔታዎችን የመሸፈን ችግር ያለበት ይመስለኛል። በጥናቱ ውስጥ በመንግስት ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ብቻ ሳይሆን በሌሎች አካላትም የደረሱትን ማካተት ነበረበት ብለዋል። ሰብአዊ መብቶች ተጣሱ የሚባሉት በመንግስት ብቻ ሲደረጉ ነው የሚል አንጃም ብለው ወይም አንድ አይነት ጎራ አለ በዓለም አቀፍ የሰብአዊ መብቶች ሬጂም ውስጥ ማለት ነው። የአምነስቲውም ኃላፊ ምስራቅ አፍሪካ ተጠሪው ከዚህ ጋር ተመሳሳይ ተቀራራቢነት ያለው አስተያየት ነው የሰጡት። ይሄ ግን ከድርጅታቸው የቅርብ ጊዜ አሰራር ጋርም የተናበቡ አልመሰለኝም። ምክንያቱም አምነስቲ ራሱ ከቅርብ ጊዜ በኋላ ራሱ ኮይን ያደረገው ተርም አለ። ነን ስቴት አክተርስ ወይም ነን ጋቨርንመንታል ኢንቲቲስ የሚላቸው አሉ። የሰብአዊ መብቶች ጥበቃ ከመንግስት ድርጊቶችም ያለፈና የተሻገረ ነው። ይህንን ከግምት ያስገባ አይመስለኝም። አምነስቲ በተመሳሳይ በሌሎች ሀገሮችም እነዚህ ኢንሰርጀንቶች፣ አማጽያን፣ ታጣቂዎች የሚባሉ ከመንግስት ቁጥጥር ውጪ የሆኑ አንድ አካባቢ ይዘናል የሚሉ ባይዙ ከመንግስት የፖለቲካና ወታደራዊ ቁጥጥር ውጪ ሆነው ያሉ አካላት የሚፈጽሟቸው ድርጊቶች በመሰረቱ ሂውማን ራይትስ አቢዩዝ ናቸው ወይም የሰብአዊ መብት ጥሰት ናቸው። በዚህ አንደርስታንዲንግም ብዙ ሪፖርቶች ሰርቷል አምነስቲ። ይሄንንም አጠቃሎ ሲሄድበት ነው የቆየው። ኢትዮጵያ ላይ ይሄንን ከስኮፑ ለማውጣት የሞከረበት መንገድ አሳማኝ አይደለም። ከዓለም አቀፍ የሰብአዊ መብቶች ጥበቃ ስርዓት ጋር የሚሄድ መስሎ አልታየኝም። እንደ ፌስቡክ ባሉ ማህበራዊ ድረገጾች የሚፈጠሩ ጓደኝነቶችን ተከትሎ ከበርካታ ኢትዮጵያን ከ2.5 ሚሊዮን ብር በላይ አጭበርብረዋል በሚል ወንጀል የተጠረጠሩ ሰባት የውጭ ሀገር ዜጎች በቁጥጥር ስር መዋላቸውን በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ አስታወቀ። ቢሮው በዚህ በፌስቡክ ጓደኝነት ከውጭ ሀገር እስከ ሀገር ቤት በተዘረጋ የማታለል ተግባር ከሚመዘበሩ የህብረተሰብ ክፍሎች መካከል አብዛኞቹ ሴቶች ናቸው ብሏል። ጥላሁን ካሳ ተጨማሪ ዘገባ አለው።
የዚህ የማታለል ወንጀል የሚፈጸመው በማህበራዊ ድረገጽ በኢትዮጵያውያንና በውጭ ሀገር ዜጎች መካከል በሚፈጠር ጓደኝነት ነው። አንድ ወር ባልሞላ ጓደኝነት ከውጭ ሀገር ወደ ኢትዮጵያ እቃ ተልኳል የሚል ሜሴጅ ወይም መልእክት ልውውጥ ይጀመራል ነው የሚለው በፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ መረጃ። በቢሮ የፋይናንስና ንግድ ወንጀሎች ምርመራ ዳይሬክተር ረዳት ኮሚሽነር ብርሃኑ አበበ ወንጀሉ ብዙ ገንዘብ የሚገኝበት በመሆኑ በህገወጥ መንገድ ከውጭ እስከ ሀገር ቤት በተደራጀ የማታለል ቡድን ነው የሚፈጽሙ ይላሉ። የአውሮፓ ሀገሮች ላይ የሚኖሩ የውጭ ሀገር ዜጎችን የሚመለከት ይሆናል። በሌላ መልኩ ከነዚህ ከውጭ ሀገር ዜጎች ጋር ግንኙነት ያላቸው ደግሞ የአፍሪካ ዜጋ የሆኑ የውጭ ሀገር ዜጎች አሉ። እነዚህ የአፍሪካ ዜጎች ወደ ሀገራችን በቱሪስት መልክ ከገቡ በኋላ እዚህ ኢትዮጵያኖችን የሚታወቁበት ሁኔታዎች ስላሉ ኢትዮጵያኖችን በመጠቀም የሚፈጸሙ ወንጀሎች ናቸው። የአታላዮችን መንገድ ቀድሞ ያወቁ ብዙ ከመዘረፍ ሲቆጠቡ ያልደከሙበትን በእጅጉ የተመኙ በአንጻሩ የዚያኑ ያህል ተጭበርብሯል ነው የሚሉት ረዳት ኮሚሽነር ብርሃኑ። ወንጀሉ እነዚህ ውጪ ላይ ያሉ የፈረንጅ ነጭ ፎቶ ለነዚህ ለሚታለሉ ተጠርጣሪ ሰዎች በመላክ ሰርፕራይዝ አረጋለሁ እቃ እልክላቸዋለሁ በሚል ይጀመራል። ከተጀመረ በኋላ አገር ውስጥ እንደገባ ተደርጎ እነዚህ የውጭ ሀገር ዜጎችን የሚተባበሩ ኢትዮጵያኖችን በማፈላለግ በተለይ እዚህ ድርጊት ላይ ባደረግነው ማጣራት የተወሰኑ ሴቶች በዚህ ድርጊት ላይ የተሳተፉ መሆኑን በማስረጃ ያረጋገጥንበት ሁኔታ አለና እነዚህ ሴቶች ልክ ስልክ ይደውሉና እነዚህ የሚታለሉ ሰዎች ጋር ከኢትዮጵያ አየር መንገድ ነው የምንደውልላቸው እቃ ከውጭ ሀገር ተልኮልሻልና ይሄንን እቃ ራሳችን የጉምሩክ ፎርማሊቲውን በሙሉ ጨርሰን እቤት ድረስ ነው የምናመጣላችሁና ለሱ ማስፈጸሚያ የሚሆን ገንዘብ ክፈሉ ይባላሉ። በዚህ ወንጀል በርካታ ኢትዮጵያውያን ያልደከሙበትን ገንዘብ ሽተው ለከፋ ኪሳራ መዳረጋቸውንም ጠቅሰዋል ዳይሬክተሩም። በዚህ ጉዳይ ላይ የሚሳተፉ የውጭ ሀገር ዜጎች ከ7 በላይ የሚሆኑ ተጠርጣሪዎች ተይዞ ሀገር ውስጥ እያሉ በህገወጥ መንገድ ተከራይተው እየኖሩ እያሉ ተይዞ ምርመራ በማጣራት ላይ የምንገኝባቸው ሁኔታዎች አሉ። እነዚህ ኢትዮጵያኖች በዚህ ድርጊት ተታለው ገንዘባቸውን ያጡት ባደረግነው ማጣራት ከ2.5 ሚሊዮን ብር በላይ ገንዘባቸውን ለነዚህ ህገወጥ ሰዎች አሳልፎ የሰጡበት ሁኔታ ተረጋግጧል። በወንጀል ድርጊቱ ከሚሰማሩት የውጭ ሀገር ዜጎች አብዛኞቹ በቱሪስትነት ወደ ኢትዮጵያ መጥተው የመመለሻ ጊዜያቸውን የጨረሱ መሆናቸውን አንስቷል ረዳት ኮሚሽኑ። የሚመለከቱ አካልም ከቱሪስቶች ቆይታ ጋር በተያያዘ በቂ ክትትል ማድረግ ይኖርበታልም ተብሏል። የኢሚግሬሽን እና ኩኑት ወሳኝ ኤጀንሲ በተለይ በህጋዊ መንገድ ቱሪስት ብሎ የሚገቡ ሰዎች አሉና እነዚህ በዚህ አይነት መልክ የሚገቡ ሰዎች በትክክል ቱሪስት ላይ ነበሩ ወይ? እነዚህ ሰዎች ከአገር የወጡ መሆን አለመሆናቸውን ተከታትለው ማወቅ አለባቸው። ኢትዮጵያውያንም የስጋ ዝምድና ከሌላቸው የፌስቡክ ጓደኛ በኢትዮጵያ አየር መንገድ እቃ ተልኮላቸዋል ሲባሉ በቅድሚያ ተቋሙን በህጋዊ መንገድ ከመጠየቅ ይልቅ በአቋራጭ በዚህ አካውንት ብር አስገቡ ከሚሏቸው ሰዎች ሊጠነቀቁ ይገባል ተብሏል። እዚሁ ርዕሰ ጉዳይ ላይ እንቆያለን ተመልካቾቻችን። ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ማህበራዊ ድረገጾችን በተመለከተ የተለያዩ ጥናቶችን አድርገዋል። ከዚህ ጉዳይ ጋር ተያይዞ መረጃዎችን እንለዋወጣለን። ጤና ይስጥልን፣ እንኳን ደህና መጡ አቶ ነጻነት ተስፋዬ። አመሰግናለሁ። እናመሰግናለን። እንግዲህ ማህበራዊ ድረገጾችን በተመለከተ የተለያዩ ጥናቶችን አድርገዋል። ቀደም ሲል አንድ ዘገባ ስንመለከት ነበር። እርሶ ባካሄዷቸው ጥናቶች መሰረት ምን አይነት ወንጀሎች ማህበራዊ ድረገጾችን መነሻ አድርገው ይፈጸማሉ? ቀደም ሲል ፖሊስ አገኘውት ብሎ የነገረን መረጃ አለ። ከዚህ ባሻገር ማህበራዊ ድረገጾችን መነሻ ተደርገው የሚፈጸሙ ወንጀሎች ምን አይነት ናቸው? ማህበራዊ ሚዲያዎችን አሁን በደንብ በስፋት መጠቀም ሳንጀምር በፊት መነሻው ሌላ ነገር ስለነበር ነው። ከዛ ልጀምር ብዬ ነው። የተለያዩ ሚዲያዎች በተለያዩ የኢሜይል አካውንቶች አማካይነት ወንጀሎች ይፈጸሙ ነበር። ኢትዮጵያ ላይ ከደረሱት ነገሮች መካከል ገንዘብ ባንክ ስላለኝ እኔ ማውጣት ስለማልችል ከኔ ጋር አብረህ ሆነና ገንዘብ አውጣ ብሎ ኢሜይል መላክ፣ ጓደኛህ በአንድ የጓደኛን ኢሜይል አካውንት ሀክ አድርገው በመግባት
በዛ ጓደኛ ኢሜይል ለቤተሰብ ለጓደኛ በመላክ ውጭ ሀገር ሄጄ ገንዘቤን ተዘርፌ ገንዘብ የለኝምና ባክላክልኝ በዚህ አካውንት ብሎ የመጠየቅ ሎተሪ ደርሰዋል። ከዚህ በፊት ሶሻል ሚዲያ ከመኖር በፊት ስቲል አሁንም አሉ፣ ግን እንደዚህ ነገሮች ይፈጸሙ ነበር። አሁን በማህበራዊ ሚዲያ ላይ ያለው ይሄ አሁን እዚህኛ ሀገር የደረሰው እነዚህ ሴቶች እህቶቻችን ላይ ያየ ነው በጣም ኢምንት ነው። ውጭ ሀገር ካለው ሁኔታ አንጻር ስታይ ለምሳሌ ይሄ የቫኬሽን ሮበሪስ የሚባሉ አሉ። አንድ ሰው ለረፍት አንድ ቦታ ሲሄድ ሶሻል ሚዲያ ላይ ፌስቡክ ገጹ ላይ ወይም ሌላ ቦታ ላይ እዚህ ቦታ ነኝ እዚህ ቦታ ሄጃለሁ ለመዝናናት ብሎ በሚልበት ጊዜ እነዚህ ዘራፊዎች እነዚህ ታዋቂ ሰዎች ገንዘብ አላቸው የሚባሉትን ሰዎች ተከታትለው ሄደው በዛ አማካይነት ጠልፈው ወይም ገንዘባቸውን ዘርፈው ይሰወራሉ በቀላሉ በማይገኝበት ሁኔታ። ሌላው በሐሰተኛ የማህበራዊ ሚዲያ አማካይነት ሰዎችን የማታለል የማስፈራራት ገጻቸውን ከፍቶ የኢሜል አካውንታቸውም ሶሻል ሚዲያ ላይ ያለውን ሚስጥር አውጥቶ ያንን አጋልጥብሃለሁ አለዛ ገንዘብ ክፈለኝ የማለትና የመሳሰሉት ነገሮች በዚህ በማህበራዊ ሚዲያ ይፈጸማሉና እንትኑ ዘርፈ ብዙ ነው። በአርቲፊሻል ማንነት የመግባት በታዋቂ ሰዎች በአርቲስቶች በፖለቲካ ሰዎች ስም ገብቶ ያንን ተላብሶ ግን ሌላ ጥቅም የማግኘት ስራዎች ይሰራሉ በዚህ ሚዲያ ውስጥ። መልካም ቀደም ሲል የፖሊስን መረጃ እየተመለከትን ነበረ። በተለይ ከውጭ ሀገር እስከ ሀገር ቤት የተዘረጋ የማታለል ተግባር አለ። በዚህ ውስጥ ደግሞ ከፍተኛ ቁጥር ያላቸው ሴቶች እየተታለሉበት ነው። እስካሁን 7 ያክል የውጭ ሀገር ዜጎችን ጠርጥሬ ይዣለሁ ብለዋል ፖሊስና ምናልባት በማህበራዊ ድረገጾች እንደ ፌስቡክ ባሉ ድረገጾች ወደድኩሽ የሚሉ ግንኙነቶች መካከል የሚፈጸሙ ወንጀሎችን ለማስቀረት ምንድነው መደረግ ያለበት? በተለይ ተጋላጭ የሆኑት ሴቶች በሚል የተጠቀሰው የማህበረሰብ ክፍል ምን አይነት ጥንቃቄ ማድረግ አለባቸው? ትልቁ ነገር በተለይ ሴቶቻችን ማወቅ ያለባቸው ይህንን ተግባር መፈጸም የሚፈልጉ ሰዎች አስቀድመው አጥንተው ነው እነዛን ሴቶች ጓደኛ የሚያደርጓቸውና የሚፈልጓቸው። ያ ከምን ይመነጫል? አንደኛ ሴቶች ላይ በብዛት ይታያል። እኛ ሀገር ብቻ ሳይሆን በጣም ብዙ ጓደኛ የማፍራት በተለይ ፌስቡክ ላይ የማፍራት ስራዎች በጣም በብዛት ይከናወናሉና ማህበራዊ ሚዲያ ላይ የምናፈራቸው ሰዎች ማንነት መመልከት ያስፈልጋል። ያገኘነውን በሙሉ ፍሬንድ ማድረግ አያስፈልግም። አንድ ሁለተኛ የግል ማንነት ገላጭ የሆኑ ነገሮች አሉ ማህበራዊ ሚዲያ ላይ ከኛ ጋር ግንኙነት ያላቸው ጓደኞች አሉ። የነዛን ማንነትና ስም ዝርዝር ሌላ ሰው እንዳያየው ማድረግ ይቻላል ማህበራዊ ሚዲያ ላይ። ሌላው በምንም ምክንያት ሰዎች ጥያቄ ሲያቀርቡልን ግራና ቀኝ አይቶ መፈተሽ ያስፈልጋል። እነዚህ ሰዎች ትክክል ነው ትክክል አይደለም፣ ከየት ነው የመጣው፣ በምን መንገድ ነው ጥያቄ ያቀረበልኝ የሚለውን ማየት ያስፈልጋል። በተለይ ሴቶች ከውጭ ሀገር የሚመጡ ሴቶች ደግሞ ከአረብ ሀገራት የሚመለሱ ሴቶች እነዚህ ለዚያን ነገር በጣም ተጋላጭ ናቸው። የቅርብ ሰዎቻቸውን ሚስጥራቸውን የሚሰጡባቸው ለእንዲህ አይነት ሰዎች የሚያጋልጧቸውና ይህን አይነት ግንኙነት በሚመጣበት ጊዜ እጅግ በጣም መጠንቀቅ ያስፈልጋል። ሌላ ሰው የሚልክልን መረጃ በተቻለ መጠን ግራና ቀኝ አይቶ ማጣራት፣ የፓስወርዳችንን በየጊዜው ኢሜይሉን የፌስቡክም ይሁን የሌላውን መቀየር ያስፈልጋል። ሞባይላችን ላይ አንቀይርም፣ ሎጋውት አድርገን አንወጣም እና ያ አንድ ሰው ባገኘ ቁጥር ሚስጥራችንን አውቆ በቀላሉ እነዚህ ገንዘብ የሚፈልጉ የሚያሳድዱ ሰዎች በቀላሉ ሰዎችን አታክ ለማድረግ ይችላሉ። አስፈላጊ ካልሆነ በስተቀር የምንሄድበትን ቦታ ማህበራዊ ሚዲያ ላይ ባንጠቁ እንዲህ መጥቻለሁ ከአረብ ሀገር እንዲህ ያለው ብሎ የማሳየትና የመሳሰሉት ነገሮች ከግል መግለጫዎቻችን ላይ ባይበዙ ጥሩ ነው። በተለይ ሴት እህቶቻችን በዚህ በጣም ቢጠነቀቁ ጥሩ ነው እላለሁ። አቶ ነጻነት ተስፋዬ ካደረጓቸው ጥናቶች መነሻነት ለሰጡን ሀሳብ እናመሰግናለን። መልካም ቀን ይሁንልዎት። ከኢትዮጵያ ቴሌቪዥን የአራት ማዕዘን ዜናዎቻችንን ነው እየተከታተላችሁ የምትገኙት። ከዚህ በመቀጠል ደግሞ የአየር ትንበያ መረጃን ተከታትለን እንመለስ።
በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አራት ማዕዘን ምዕራፍ 1 ይህንን ይመስል ነበረ። ካፍታ ቆይታ በኋላ ደግሞ 7 ሰዓት ላይ